ሀይሚቾ ግን ማለት ነው በጣም ነው ያመረረችው ቤተሰቦች ማለት ነው ጭራሽ እስከ ሽምግልና ማለት ነው። እና ቢሆንም ግን ሀይሚቾዬ ይቅርታ ልታደርጊለት እኮ ይገባል። ለአንዴና ለመጨረሻ የሆነ እድል ልሰጪው ነገሮችን እንዲያስተካክል ማድረግ ትችያለሽ እኮ። እውነቱን ነው። ሴት ልጅ በተፈጥሯ ብልህ ናት። እንዴት አድርጋ ወንድ ልጅ መያዝ እንዳለባት በደንብ አድርገሽ ጠንቅቀሽ ታውቂያለሽ። አውቃለሁ፣ አልፈርድብሽም። ለሱም ደግሞ መነሻውን ብሩኬ ቢሆንም ብሩኬ አንተም መታገስ አለብህ። አንቺም ደግሞ ሀይሚቾ እየተረጋግተሽ የማንንም ወሬ ሳታዳምጪ የአንቺን ህይወት የምትኖሪው አንቺ ነሽ። ወደ ራስሽ ወደ ውስጥሽ አዳምጠሽ ነገሮችን መፍታትና ከብሩኬ ጋር ያለሽን ነገር ማስተካከል አለብሽ ብዬ ነው የማስበው። ሀይሚዬ በዚህ ልክም እዚህ ደረጃ ድረስ መዳረስ የለባቸውም። እኔ እኮ ከነገ ዛሬ ታርቀው ይመጣሉ ነገሮች ተፈቶ። ምክንያቱም ብሩኬ ያስገብቶ ቆልፎባታል። መቼም ያው እንዳለችው እንደ እስረኛ ምግብ ያመጣልኛል መልሶ ያው ዘግቶብኝ ይሄዳል እያለች ነውና ይሄ ሁሉ ደግሞ ሀይሚቾ ከነገ ዛሬ አንቺ ወደ ራስሽ ትመለሽና ይቅር ትይኛለሽ፣ ይቅርታሽን ትሰጭኛለሽ ብሎ ለፍቅራችሁ ሲል ያደረገው ነገር ነው ሀይሚዬ። እኛም ለዛ ነው ብሩኬን የደገፍ ነው ማለት ነውና ዛሬ እንግዲህ በብሩኬና በሀይሚ መሀል እንግዲህ አንድ ሰው መሀላቸው ላይ እንደ ሽማግሌ ሆኖ ገብቷል ማለት ነው። ልጁን ግን እኔ ከዚህ በፊት አላቀውም። ምናልባት እናንተ እያንዳንዷ ነገር አታመልጣችሁም። እናንተ ልጁን ልታውቁት ትችላላችሁ። የብሩኬ ወንድም ይሆን የሀይሚ ወንድም ይሆን አላወቅኩም። ሰላም ጤና ይስጥልን ውድና የተከበራችሁ የጨረቃ ፋሚሊ ቤተሰቦች እንዴት አመሻችሁን? የኔ ውዶች ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋር በያላችሁበት ቅመሞች ይበል። ያላችሁበት የዓለም ዳርቻ ለስራ በተሰማራችሁበት በሙሉ ሰላማችሁ ጤናችሁ እንደ ምድር አሸዋ ብዝት ትረፍርፍ ይበልን የኔ ውዶች። በዚህ አጋጣሚ ወዳችሁና ፈቅዳችሁ ላይክም ሰብስክራይብም አስተያየታችሁንም ለምትሰጡኝ በጣም አመሰግናለሁ። ክበሩልኝ። እችናል ካልኩኝ እንግዲህ ቪዲዮንም ላይክ አድርጉ ውዶችዬ፣ አይከፈልበትም። ይሄን ካልኩኝ እንግዲህ ዛሬ ብሩኬና ሀይሚ ያው ሀይሚቾ ተዘግቶባት ብትቆይም እንግዲህ አምርራለች እንዳልኳችሁ። ለብሩኬ ምንም የይቅርታ ልቧን ልትከፍትለትም ልሰጠውም አልቻለችም። እንደውም እሷ ለአንዴና ለመጨረሻ በቃኝ የሚል ውሳኔ ላይ ነው የደረሰችው። በቃ ከባድ ውሳኔ ማለት ነው። እና እኔ እንደውም ከነገ ዛሬ ሀይሚና ብሩኬ ታርቀው ይመጡልናል፣ በአዲስ ነገር ይመጣሉ በፍቅራቸው ተመልሰው ብዬ ነበረ በጉጉት ተጠብቃቸው የነበረው። ነገሩ ግን እኛ እንደምናስበው እኛ እንደምንጠብቀው አይደለም። ምክንያቱም ሀይሚ ያው ጨከን ብላለች አሁን ላይ። በእርግጥ የተከማቸ ነገር ሲኖር ነው ሴት ልጅ በዚህ ልክ የምትሄደው። ውስጧ ተከማችቶ ተጠራቅሞ ያ ነገር እላይ ሲደርስ ነው ለበቃኝም ውሳኔ ከባድ ውሳኔ የምትደርሰው። እና አውቃለሁ አንድ ወንዶቻችሁ ያው ብሩኬ ምን በድሎች ነው በዚህ ልክ ይቆጭሻል ሀይሚ በኋላ ላይ አልቅሰሽ ለምነሹ የምትመለሹ አንቺ ነሽ እያላችሁ ሁላችሁም የየራሳችሁን የሚመስላችሁን እንግዲህ ሀሳብ አስተያየታችሁን እየሰጣችሁ እየተመለከትኳችሁ ነበር በኮሜንታችሁ ማለት ነው። በእርግጥ ብሩኬ ሀይሚን የመሰለ ሰው አጣሽ ማለት ብሩኬም ራሱ ሀይሚን የመሰለች ሴት ካጣ ራሱ እሱም ይጎዳል። እውነት ለመናገር እሷም ትተዋትተው እሱም ትቷት አይተዋትም። ምክንያቱም ሁሌ ደጋግም ይላለው መሀላቸው ላይ በጣም ፍቅር ስላለ ማለት ነው። ግን ደግሞ ሀይሚ እንደዚህ የሆነችው ለምንድን ነው ብሎ ማሰብም አንዳንዴ ጥሩ ነው። በተለይ እንደ ሴት ሆናችሁ ስታስቡት ሀይሚ ከብሩኬ ጋር እንደዚህ መሆኗ ዛሬ አይደለም ውዶችዬ። እንግዲህ የተደጋገመ ነገር ውስጧ ላይ የተጠራቀመ ነገር የተከማቸ ነገር ስላለ ነው። ሴት ልጅ በነገራችን ላይ በአንድ ጊዜ አይ በቃኝ አትልም፣ አትወስንም። ከባድ ውሳኔም በምትወደው ሰው ህይወቴ ባለችው ፍቅሬ ባለችው ትዳሬ ባለችው ነገር ላይ ማለት ነው የፈለገ ነገር ቢሆን ውስጧ ተከማችቶ ያ ነገር ላይ ካልደረሰ ለበቃኝ አይነት ከባድ ውሳኔ አትደርስም። ይሄን ደግሞ ሴቶችዬ ያው ዝም ብላችሁም ሀይሚ ላይ አትፍረዱባት። ሁለቱም ያው እግዚአብሔር ከፈቀደ እህል ውሃ ከሆነ ብሩኬ የሀይሚ ነው፣ ሀይሚ የብሩኬ ናት። እህልዋቸው ነው ወሳኙ ነገር እንጂ ሀይሚ ስለደከመች ስለለፋች ወይም ደግሞ ብሩኬን የመሰለ ሰው ታጫለሽ እናንተ ስላላችሁ እኛም ደግሞ ብሩኬን ሀይሚን የመሰለ ሰው ታጣለ ተው ስላለን አይደለም። ማላቸው ላይ እግዚአብሔር ሲፈቅድና እህል ውሃ ሲሆን እንዳልኳችሁም ደግሞ ሀይሚን የብሩኬ ብሩኬን ሀይሚ ካደረገ እግዚአብሔር ካጣምራቸው የትም ተለያይቶ እንደማይለያዩ ነው ይሄን ማስበውና አንዳንዴ ያው እንደዚሁም መፍረድ ጥሩ አይደለም። ግን ቢሆንም ሀይሚም የይቅርታ ልቧን ልትከፍትለት ይገባል ብዬ ነው ማስበው። በጊዜው ተሳስቷል። ያው ብዙ ጥፋቶችን እኛም የተቆጣንበት ብዙ ጥፋቶችን ብሩኬ አጥፍቷል። በተለይ ደግሞ ዛሬ 20K ገብታ እዩ ሰብስክራይቧን ይሄ ሁሉ ያደረኩት ለልጅ ስል ነው እያለች የነሱን ህይወት በጣም በጥብጣ ዛሬ ለደረሱበት ደረጃ አደርሳቸዋለች። እዩ ይሄ ያንቺ እጅ ነው። ያው የስራሽን ይስጥሽ እንዳለልሽ እዛ ጋር አንድ ምስኪን ህጻን ልጅ አለች። ለሷ ደግሞ
ታስፈልጊያታለሽ። ያለ እናት ልጅ ማደግ የለባትም። አንቺ ባጠፋሽው አንቺ ነበርሽ መቀጣት ያለብሽ። ግን ደግሞ ልጅቷና ስለሚያስፈልጋት ነው እንጂ አንቺማ የእጅሽን ባገኝሽ ብልሽ እኔ ራሱ እንደተመልካች ደስ ይለኝ ነበር። ምክንያቱም ዛሬ ሀይሚ ራሱ በዚህ ልክ እንደዚህ ሆነችው አንቺ ለልጄ ብዬ ብለሽ በሰራሻቸው ከባድ ስህተት ነው። ያውም ደግሞ ማቋረጫ ያላገኘሽለት ማለት ነው። እና ቢሆንም ሀይሚና ቡርኬ ማል እንግዲህ እስከ ሽምግልና ደርሰው ናት የሚባል ሽማግሌ ሆኖ ማላቸው ላይ ገብቶ ሀይሚቾንም በጣም ተቆጥቷት ነበረ። ቡርኬንም በበኩሉ ተቆጥቶት ነበር። ቡርኬ ዛሬ ለሀይሚ በቃ መልስም እየሰጣት አይደለም። አንገቱን አቀርቅሮ ነበር ለሁሉም ነገር እሷ ለምትናገራቸው ንግግሮች በሙሉ ሲሰማትና ሲያዳምጣት የሰማሁትና ቢሆንም ግን ማለት ነው ሀይሚ መረጋጋት አለብሽ። ተረጋግተሽ ወደ ራስሽ ተመልሰሽ ለቡርኬ እኔ ባለፈን ብያለው እድል ሰጩ ይገባል። ምክንያቱም ቡርኬ በጣም ምርጥ ልጅ ነው። ልጁ የሱ ነው ተብሎ ብዙ ደረጃ ትደርሳችሁ ነበር። ዋናው ትልቁ ከባዱ መሀላችሁ ላይ የሚያታግላችሁና የሆነ ውሳኔ ላይ እንድደርሽ የሚያደርግሽ የዛች የጻ ልጅ ነገር ነበረ። እሱም ደግሞ የአንቺ የዋህነትና እሱም ጠንቃቃ ስለሆነ ልጅቷ በዛን ልክ እንደዚህ አይነት ነገር ብታደርግም መሀላችሁ ያለው ነገር ያ ነበር። ያ ነገር ደግሞ ተፈቷል። ግን ቢሆንም ሀይሚቾዬ ቡርኬ በዚህ ልክ ያው የምትገፊው አይነት ወንድ እንኳን አይደለም። እንዲ አሁን ስንትና ስንት እንደ አብርሽ አይነት ወንድ በሞላበት ምድር ሀይሚቾዬ እንደ አብርሽ አይነት ወንድምሽን አይተሽዋል። አብርሽ አይደል እንዴት በሴል ልጅ እንባ እንደሚነግድ እንደሚሳለቅ እንደሚጫወት እያየሽ፣ ቡርኬ ግን በዚህ ልክ ያው አላጠፋም አይደለም አጥፍቷል። ብዙ ጥፋቶችን ላጥፍተዋል። ከዚህ በፊትም አንቺ ላይ ዛሬ ላይ አይ ልትይበት የወሰንሽበት ምክንያት ውስጥሽ የተቀመጠ የተከማቸ ነገር አለ። እንዳልሹም ደግሞ አንዳንዴ ሀይሚቾ የንግግሮች ራሱ እኮ ማለት ነው ያን ሰው አልፈው ቅስም ይሰብራሉ። ያው የሆነ ቦታ ላይ ስትናገሪ ሰምቼ ነበረ። እኔ ሳልሆን እሱ ነው መውጣት ካለበት ከቤትም እኔ ቤቴ ነው የሚሉ ንግግሮች ለእኔ ልክ አይደሉም። ሀይሚቾ አንዳንዴ እኔ ብዙ ጊዜ እናገራለሁና ቃላችን ላይ ምንወደው ሰው ላይ የምንወረውረው ቃል አንቺም ሆንሽ ቡርኬ ብዙ ጊዜ ላለው መጠንቀቅ አለባችሁ። መጠንቀቅ አለብ ቃል ይሰብራል። እግዚአብሔርን ዱላ ይሻላል። ቤተሰቦች በንዴት ውስጥ ሆናችሁ ሳታስተውሉ የምትናገሩት ንግግር በኋላ ታርቃችሁ አብራችሁ ስትሆኑ በዛ ቃላችሁ የምታፍሩበት እናንተ ናችሁና አንዳችሁና የእናንተ ቃል እርስ በርስ እንዳይጎዳችሁ ያው ቃላችሁ ላይ ሀይሚቾዬ ብትጠነቀቂ ቃል ቅስም ይሰብራል። የሆነት ነው ምለውና ሀይሚቾዬን በቃ በእናትሽ ይቅርታ አድርጊለት። ከይቅርታ በላይ ምን አለ ውዴ? አሁን ላይ ስንት ወንዶች ስንት ነገር ያጠፉ አይደል እንዴ? እኛ እኮ ከአንቺ ጎን ሆነን አንቺን አግዘን እኮ ብሩኬን ብዙ ነገር ብለነዋል። ብሩኬ ደግሞ እንዳየወት ከሆነ አንገቱን አቀርቅሮ ሰው የሚለውን ነገር የሚሰማ አይነት ልጅ ነው። ስለሚወድሽም እኮ ነው ውዴ ከቡታጀራ ድረስ አምጥቶ አዲስ አበባ ላይ ቤቱ ላይ ቆልፎ ምግብ እያመጣ እንደ እስረኛ እያቀበለች ነገሮችን ከነገ ዛሬ ፈተን ወደ ፍቅራችን እንመለሳለን ላጣሽ አልፈልግም ስላለ ነው። ሊያጣሽም ስለማይፈልግ ነው ውዴ። የማይፈልግሽና የማይወድሽ ማፈቅርሽ አይነት ወንድ ቢሆን እግዚአብሔርን ከቡታጀራ ድረስ ራሱ ጎትቶ ቤቱ ድረስ አምጥቶ አይዘጋብሽም ነበረ። አረ የራሷ ጉዳይ ብሎ ይተውሻል። ይሄ ለጊዜያዊ ለስሜቱ ወይም ደግሞ ለ5 ደቂቃ ወይም ደግሞ ለ1 ወር አብሮ ለመሆን ወይም ደግሞ ዩቱብ አብሮ ለመሸቀል አይነት የቀረበሽ አይነት ወንድ ልብ ይዞ ቢሆን እግዚአብሔርን በዚህ ልክ ማሄድ ማሂምቾዬና አንዳንዴ ምንድን ነው አንቺም ለሱ በእጁ የያዛት ወርቅ ነሽ፣ አንቺም ደግሞ ቡርኬ ላንቺ እጅ ወርቅ ነው ሆኖ መገኘት ያለበት። በኋላ ላይ እንዳይቆጨን ማለት ነው። በኋላ ላይ የሆነ ሰውን እግዚአብሔር ይሰጠንና በኋላ ላይ ነው ያ ሰው ወርቅ መሆኑን የምናረጋግጥ እና ሀይሚቾዬም ብትሆኚ አሁን ላይ ቡርኬን ይቅርታ ልብሽን ድጋሚ ልትከፍችለት ይገባል ብዬ ነው ማስበው የኔ ውድ ማለት ነው። ካሁኑ እንዲማ ከተጨካከናችሁ እሺ ወደ ትዳር ስትገቡስ ካሁኑ ማላችሁ ሽማግሌ ሊገባ ነው ማለት ነው። ገባ ያው ገባ ማለት ነውና በኋላስ ሀይሚቾዬ በኋላም ደግሞ ትዳር ላይ ስትገቡ ትዳር ስትመሰርቱ በዛም ሰዓት ላይ ደግሞ ሽማግሌ ካሁኑ ነገሮችን እንደወጣት ቁጭ ብላችሁ አንቺ እሱን ስትረጅ እሱ አንቺን ሲረዳሽ እሱ አንቺን ሲያዳምጥሽ አንቺ እሱን ስታዳምጭ እንዲሆናችሁ እንደ ወጣት እንዳላችሁበት እድሜ ቁጭ ብላችሁ ነገሮችን ካሁኑ መፍታት መለማመድ ካልቻላችሁ እኛ ሰርጋችሁን ከሰርጋችሁ ቀጥሎ አብራችሁ ኖራችሁ ከዛ ቀጥሎ ወልዳችሁ እያለን የእናንተን ትልቅ ህልም ስናስብ ካሁኑ ደግሞ አቃሉ የተፈጠረው ነገር በእርግጥ እንዲቀለል አድርገን የምንወስደው ነገር አይደለም። ለሴት ልጅ በጊዜው በጣም የሚከብድና ሴት ልጅ እሺ ብላ ልትሸከመው የማይገባ ነገር ነው። በጊዜው እኮ አንቺም መስሎሽ ሆነ ያ ነገር እውነትም ቢሆን ከሱ ጎን ልቁም ላጣው አልፈልግም ብለሽ የተቻለሽን አርገሽ አይተናል። ይሄ የማይካድ እውነት ነው።
ይሄ ማይካድ እውነት ነው። ግን ደግሞ ሀይሚቾዬ አሁን ብሩኬ ቢያመርስ አንቺ አስለመነሽ። አሁን እንግዲህ ይሄ ልጅ መጥቶ ሁለታችሁንም አንቺንም እሱንም ተቆጣው፣ አንቺንም አስለመነሽ። ከዚህ በኋላ አይ በዚህን ደረጃማ ከዚህ የበለጠ ሰው ያጠፋ አይደል እንዴ በዚህ ልክ እምቢ ካለችን ብሎ ምርር ቢልና አይ በቃኝ ቢል ሀይሚቾዬ ትወጂዋለሽ። ያኔ ደግሞ አንቺ ልትጎጅ ነው። ያኔ አንቺ ትጎጃለሽ። አሁን እሱ አስቀይሞሽ ከተጎዳሹ በላይ እሱን ስታጭና እሱ ደግሞ እምቢ በሚል ሰዓት በዛን ሰዓት ደግሞ የበለጠ አንቺ ልትጎጂ ልታዝኝ ትችላለሽ። እና የኔ ውድ አሁን ደግሞ አይቆለፍብሽም። ያው እንግዲህ በልጁ ፊት ቃል ገብቶለታል እንደፈለገሽ ትሁን ከዚህ በኋላ ልቆልፍባትም አልችልም እያለ ነው። ሌላው ደግሞ የሰው ምክር የሰው ወሬ አትስሚ ሀይሚቾዬ። የእናንተን አንድነት የሚፈልግ ሰው የለም አሁን ላይ ማለት ነው። ስለዛ ፍቅራችሁን አብራችሁ ተነጋግራችሁ ቁጭ ብላችሁ ያለውን ችግር ፈታችሁ ቃል አስገብተሽ ወደ ድሯችሁ ፍቅራችሁ እንድትመለሱ ነው እኛ በጉጉትም የምንጠብቀው። ሀሳባችንም ምኞታችንም ይሄ ነውና ከእናንተ ብዙ ነገር እንጠብቃለን ሀይሚና ብሩኬ ማለት ነውና ብሩኬ ያው የነገሩ ሁሉ መነሻም ያው አንተ ስለሆንክ አንተ ጋም የነበሩ በጊዜ ጥፋቶችም ስላሉ ለአንተ ያላስተዋልካቸው አንተ ግን ነገሮችን አስተካክላለሁ ብለ የወሰድካቸው ነገሮች ዛሬ ላይ ሀይሚን በዚህ ልክ እንድታመር ያደረጋት የአንተም ስራ ስለሆነ ብሩኬ አንተም ልትታገሳት ይገባል። አፏ ነው እንጂ ትወዳለች፣ የምር ትወዳለች። አንተም ደግሞ ስለምትወድ ስለምታፈቅር ስላወክ ነው አደለ? ታዲያ የሚያፈቅሩትን ሰው ማግኘት እኮ ቀላል አይደለም። አንተ የምታፈቅራት እሷ የምታፈቅር መገናኘት ራሱ እኮ ቀላል አይደለም። እና ሀይሚቾዬ አንቺም ወደ ራስሽ ወደ ውስጥሽ አስቢበት፣ ከራስሽ ጋር በደንብ ተማከሪበት። እንዴት ነው ብሩኬን ወዷል፣ አሁን ያምርሬ በቃኝ እያልኩ ነው። እሱም ደግሞ በዚህን ልክ አስለምኑኝ ይቅርታዬን ጠይቆ የይቅርታ በሬን ስዘጋበት በኋላ ላይ እሱም ቢያመር እኔስ አልጎዳም ወይ ማለትም ውስጥሽን በደንብ እስቲ ያዳምጪውና ለራስሽ መልስ ፈልጊለት ማለት ነው። ውዴ በደንብ ትጎጃለሽ ስለምትወጁ ምናለ ይቅርታ ባደረኩለት ነበር ታያልሽና ቀደም እንግዲህ ሽማግሌ ሆኖ ማላችሁ ለገባውም ልጅ ሲናገር እየሰማው ነበር። ሴትና ወንድ አይደለም። አዎ እኛ ጊዜ እንፈልጋለን፣ በደንብ ወደ ራሳችን ወስደን አዳምጠን ጊዜ እንፈልጋለንና ብሩኬ ያው ጊዜ አልሰጠሽም ማለት አይቻልም። ሀይሚቾ እያደል ውዴ የተቆልፎብሻል እኮ ከዚህ የበለጠ ጊዜ ይሄን ያደረገው ደግሞ ስለሚወድሽ ነው ውዴ፣ ሊያጣይ ስለማይፈልግ ነው። ይህን ደግሞ ልትረጁ ይገባል። ለምን ይሄን ያደረገ ብለሽ ራሱ ጥያቄ ብትጠይቂ ውስጥሽን የሚመልስልሽ ስለሚወድሽ ነው፣ ሊያጣይ ስለማይፈልግ ነው። ለዛ ነው እንጂማ ልቅቅ አድርጎሽ ከተመለሰች እኛም ደግሞ እኮ ይሄንን ነው የምንወደው ሀይሚቾዬ። ይሄ በቃ ብለን እንትን ያለውን ሰው እኛ ራሳችን እንደዚህ አይነት ሰው ነው የምንወደው እኛ ሴቶች ራሱ ማለት ነው። ለእኛ ብሎ ምጥኝ የሚልብን ነው እንዲያው የመግፋት እንትን አለብንና አዎ በድሎሻልም በድሎሻል ስልሽ በጊዜው የማይሆኑ ነገሮች አድርጓል። በዛውም ልክ ደግሞ አንቺ በመወሰንሽም ራሱን ነፃ እንዲያወጣም አንቺ ረድተሽዋል እንደዚህ አይነት ውሳኔ በመወሰንሽ። ግን ቢሆንም አሁንም ሀይሚቾዬ ነገሽን ፈርተሽ ነው፣ ተረድችሻለሁ። እኔ እንደ ሴት የነገሽ ህይወትስ ሁለታችንም እየበሰለን አይደለም፣ በተለይ እሱ እየበሰለ አይደለም እያልሽ ነውና ይመስላል። ብሩክ አስተዋይ ልጅ ነው። ራሱን ከጠበቀ ሀይሚቾዬ ከሴቶች ገላውን ከጠበቀ የራሱን እንትኑን ከጠበቀ ከዚህ የበለጠ ምናለኝ ይወድና እኔ እንጃ እኔ እንደኔ በተታረቁና ሀይሚቾዬ እንደው በቃ በቲና የፍቅር ልብሽን ብትከፍችለት ድጋሚ ያስገቢው እድል ስጩ ብያለሁ። እኔ ደጋግሜ በባለፈውን ቪዲዮ ሀይሚቾ ብሩኬን ስጩ አንዴ ብዬሽ ነበረና እንግዲህ ቤተሰቦቼ እንግዲህ ያው ሀይሚ ከራሴ ጋር ማሰብ አለብኝ ብላ ወደ ክፍሏ ተመልሳ ሄዳለች። ልጁንም ያው እሺ አላለችውም። እንደውም ጭራሽ እሱም ምከረው ሁሌ እንደ ሕፃን ነው አይበስልም በማለት ብሩኬንም ያው እንትን ብላለች። ብሩኬ ግን ያው እሷ እንደዛ ስትሆንም ያው ምንም መልስ መመለስ አልፈለገም። አንገቱን አቀርቅሮ እሷ የምትናገረውን ነገር እንደመታዘብም እያዳመጠ ነበረና አንዴ ከወሰንኩም አንዴ እኔም ከቆረጥኩ እያለ ነበረና እንደማትቆርጥ ደግሞ እናውቃለን። ብሩኬ ስለምትወዳት የሚወዱት ሰው ላይ እኮ ወዲያው ዝም ብሎ አይቆረጥም ብሩኬ እና እሱም ደግሞ ጥፋቱ ስለገባው ነው ሀይሚቾ ይቅርታ እያለች ነውና ያው ከይቅርታ በላይ ምን አለ ውዴ? ከይቅርታ በላይ ምን አለ? ይቅር ማለት እኮ ዝቅ ብሎ ትልቅ ነገር ነው። ያውልሽ ወንድምሽ አብርሽ እኮ ማለት ነው ሀይሚቾ የኔ ቆንጆ ያን የሩታን ዝቅ ብሎ ይቅርታ ቢጠይቃት ዛሬ ለተፈጠረው ነገር ሁሉ አይፈጠርም። አየሽ አብርሽ ኩፍስ ብሎ ይቅርታ መጠየቅ አይወድም። የበታችነት ስሜት ነበረ የሚሰማው የሚመስለው። ብሩኬ ግን ዛሬ ላይ ላጠፋው ጥፋት ዝቅ ብሎ ይቅርታ እያለች ነው። ይሄ ደግሞ ትልቅነቱን ነው።
አየሽ ይቅርታ የሚጠይቅ ሰውና እግዚአብሔርን የሚፈራ ልብ ያለው ወንድ ምን ጊዜም ሴት ልጅ አይበድልም፣ አያሳዝንም። እና ሀይሚቾዬ ከላይ ተሰጠሽ ነው ብሩኬ በእርግጥ እሱም አንቺ ከላይ የተሰጠሹ ነሽ። አንቺን የመሰለች ቆንጂ ውዶችዬ፣ የኔ ምርጥ ቤተሰቦች ያለው ነገር ይሄንን ይመስላል። እስቲ እናንተስ በዛሬው ባያችሁት ነገር እስቲ ሀሳባችሁን ስንዝር እያደረጋችሁ፣ የኔ ሀሳብ ይሄን ይመስላል። ሀይሚ ያው ሁሉም ቤተሰቦቿ የራሷም የብሩኬ በአሁን ላይ በእርግጥ የብሩኬ ሀይሚ የሚባል ነገር የለም። የብሩኬም የሀይሚም ተመልካቾች ሁሉም አንድ ናቸውና አሁን ዛሬ እንዳየሁት ከሆነ እኔን ጨምሮ ሀይሚቾን እየተቆጧት ነው ማለት ይሄ ልጅ ስለሚወድሽና ስለሚያከብርሽ ቦታ ስላለው ነው ሽማግሌ ድረስ የሄደው ከሀይሚ ጋር ስታርቀኝ እምቢ አለችኝ ሀይሚ እስካሁን አኩርፋኛለች ባጠፋው ጥፋት እስቲ ወደ ልቧ እንድትመለስ አድርግ ብሎ እዚህ ልጅ ድረስ የሄደው ሀይሚቾዬ ስለሚወድሽ ስለሚያፈቅርሽና ስለሚያከብርሽ ነውና ይህን ደግሞ መረዳት አለብሽ። የማይወድሽና ማያፈቅርሽ ሰው ወይም ደግሞ ለትልቅ ነገር ማያልምሽ ሰው ጋር ሄዶ አስቀይሜያታለሁ በጊዜ ወድያታለሁና አስታርቁኝ ብሎ ሰው ጋር ሄድም። ይህን ደግሞ ልትረጁና ለአንቺ ምን ያህል ቦታ እንዳለው ሊገባሽ ይገባል ሀይሚቾዬ። ይሄንን ነው ሀይሚ የብሩኬ ላይ አሁን የተረዳሁትና በቃ ሀይሚቾዬ ተይ እሺ በይው በእናትሽ አያሳዝንሽም? እሺ በይው የምር ማይወድሽ ቢሆን በዚህ ልክ አይሄድም ነበር። ምንም ተጸጽቶ ምንም ቢጸጸት ምንም ቢያጠፋ ማይወድሽ ቢሆን እዚህ ደረጃ ድረስ አይሄድም። እና ስለሚወድሽ ግጥም አድርጎ አንቺም ደግሞ ለወደፊት ተወጇዋለሽ፣ በጣም ተወጇዋለሽ፣ ታከብረዋለሽ። ግን ደግሞ አንዳንድ ስህተቶችም አሉ። እነሱንም ደግሞ ያው በደንብ እንዲያስተካክል ለልጁም ነግረሽዋል፣ ያስተካክላል ብዬ ተስፋ አደርጋለሁ ውዴ። እና ውዶችዬ እንግዲህ ያለው ነገር ይሄ ነው። እናንተስ ምን ትላላችሁ? እና ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ የኔ ምርጥ ቤተሰቦች። ደግሞ አንዳንዶቻችሁ እንዴት ደስ እንደምትሉኝ እግዚአብሔርን ኮሜንታችሁን በረጅም ሳይ ደስ ይለኛል። በቃ እኔ እንዲህ ሀሳብ ሲሰጥ ሰው ደስ ይለኛል። እንዲያች የምታለቃቅሰውን እንትን ምናምን አትስጡኝ። በእግዚአብሔር ሀሳባችሁ የምችል ከሆነ ግለጹልኝ። ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ብላችሁ ማለት ነው።